የገዱ አንዳርጋቸው የአደባባይ ንግግር ውሸት ነው ሲል ፋኖ ምላሽ ሰጠ። የቀድሞው የባዴን ምክትል ሊቀመንበር የአማራ ክልል ርዕሰ መስተዳድርና በፌዴራል ደረጃ የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ የደህንነት አማካሪ በመሆን ስርዓቱን ከ30 ዓመታት በላይ ያገለገሉት ገዱ አንዳርጋቸው በስደት ከሚኖሩበት አሜሪካን ሀገር ባደረጉት የአደባባይ ንግግር ፋኖ ምላሽ ሰጥቷል። ዝርዝሩን ያሬድ ሙሉነህ እንደሚከተለው አዘጋጅቶታል። ለገዱ አንዳርጋቸው የአደባባይ ንግግር ውሸት ነው ሲል ምላሽ የሰጠው ፋኖ ከሰሞኑ የአማራ ዓለም አቀፍ ትብብር የሚል ስብስብ ዋና አማካሪ በሚል ባደረጉት ንግግር እንደሆነ ታውቋል። ገዱ በዚህ አደባባይ ንግግራቸው ፋኖችን አነጋግረን ተስማምተን ነው ህብረቱን የመሰረት ነው ሲሉ የተናገሩት ሐሳብ እኛን አይመለከትም፣ ከየትኛውም የፋኖ አደረጃጀት ጋር እንደተነጋገሩ ማናውቅም ሲል ምላሽ የሰጠው የአማራ ፋኖ ህዝባዊ ድርጅት የፖለቲካ ዘርፍ ኃላፊው አርበኛ ጌታ አስራደ ነው። በጉዳዩ ላይ በቀጥታ ያነጋገረን የለንም ብሏል። አርበኛ ፕሮፌሰር ጌታ አስራደ በጉዳዩ ዙሪያ ለጣና ሳተላይት ቴሌቪዥን በሰጠው ማብራሪያ አቶ ገዱም ሆኑ ሌላ ሰው አልደወለልንም፣ አላናገሩንም፣ እቅዳቸውንና ሐሳባቸውን ስለምናውቅና እኛም የነሱን ሐሳብ እንደማንደግፍ ስለሚያውቁ ይሆናል ያልደወሉልን ሲል የተናገረ ሲሆን አክሎም እኛ ለትግል የወጣነው አንደኛውን ብአዴን ተቃውመን ሌላኛውን ብአዴን ለመደገፍ አይደለም ሲል በጉዳዩ ላይ ማብራሪያ ሰጥቶበታል። የአማራ ክልልን ከ6 ዓመታት በላይ በርዕሰ መስተዳድርነት የገዙትና በተለይም የአማራ ነባር ርስቶች ላይ ተደራድረው ለህወሓት አሳልፎ መስጠታቸውን በኩራት የተናገሩት አቶ ገዱ አንዳርጋቸው እሳቸውና ጓደኞቻቸው አማራዊ ድርጅት መመስረታቸውን ገልጸዋል። የአማራ ዓለም አቀፍ ህብረት የሚል ስያሜ የተሰጠው ድርጅት ትናንት ይፋ በሆነበት ወቅት ገዱ አንዳርጋቸው በሰጡት ማብራሪያ ህብረቱን የመሰረትነው ሐሳባችንን ለፋኖ መሪዎች አስረድተን ከተቀበሉን በኋላ ነው ብለዋል። ነገር ግን በወቅቱ ገዱ ከየትኛው የፋኖ መሪና አደረጃጀቶች ጋር እንደተነጋገሩ አልገለጹም ነበር። ይህ ዜና እስከተጠናከረበት ድረስ በይፋ የተቃወመው የአማራ ፋኖ ህዝባዊ ድርጅት ብቻ ሲሆን ሌሎቹ አደረጃጀቶች በጉዳዩ ላይ የሰጡት አስተያየት የለም። የአማራን ህዝብ የህልውና ትግል በፊት አውራሪነት የሚመራው ፋኖ ከፍተኛ ወታደራዊ ድሎችን እያስመዘገበ ይገኛል። በፋኖ ወታደራዊ ድል የበላይነት የተወሰደበት የብልጽግናው አገዛዝ የተለያዩ ዘዴዎችን እየተጠቀመ የአማራን ህዝብ ማሰቃየቱን ቀጥሏል። የተዋጊ ሰራዊቱን ቁጥርና የጦር መሳሪያ ኃይሉን ከማጠናከር በተጓዳኝ በአገዛዙ ቀጥተኛ ድጋፍ የሚደረግለት ዘራፊ ቡድን ማሰማራት ሌላው የትግል ስልቱ አድርጎ ወስዶታል። ከዚህ በተጨማሪ በፋኖ መሪዎች መካከል ልዩነትን በማስፋትና የትግል ጠላፊዎችን ወደ ትግሉ አስርጎ ማስገባትም ሌላኛው የትግል ስልት አድርጎ እየወሰደው መሆኑን በአብዛኛው የፋኖ ታጋዮች ዘንድ መግባባት ተፈጥሯል። በገዱ አንዳርጋቸውና ጓዶቻቸው የተመሰረተው ህብረትም በፋኖ ትግል ላይ የሚኖረው አሉታዊና አዎንታዊ ተጽዕኖ የት ድረስ እንደሆነ እስካሁን በግልጽ አልታወቀም። የአማራ ፋኖ ህዝባዊ ድርጅት የፖለቲካ ዘርፍ ኃላፊ አርበኛ ጌታ አስራደ በዚህ ጉዳይ ሐሳቡን እንዲሰጥ ላቀረብለት ጥያቄ ምላሽ ሲሰጥ ህብረቱን ራሱ አናውቀውም ብሏል። የአማራ ዓለም አቀፍ ህብረት የተባለው ስብስብ የህብረቱን ዓላማና የትግል ፍላጎቱን በጣቢያችን ቀርቦ ለማስረዳት ፍላጎት ካሳየ ጣቢያችን በጉዳዩ ላይ መድረክ ለመፍጠር ዝግጁ መሆኑን በዚህ አጋጣሚ እናሳውቃለን።